ብቻ አይደለም። ታስታውሳላችሁ ዳንኤል ክብረት የሚባል ማንነቱን የሸጠ ፍርፋሪ የሚለቅ ባንዳ የውጭ ዲያስፖራው አይደለም መጥቶ መኖር አስከሬን እንኳን መቀበል ያለበትን በማለት አዋጅ ያወጀ ነው እኮ። ለአግሩ ታስሮ ሚስቱ እየተደፈረች እህቱ እየተደፈረች እያየ ይሄንን የሚቀበል ከሆነ ወይስ ልቦናው ተሰብሯል ወይም ደግሞ ሌላችን ነው ማለት ነው። ከዚህ ወደዚህ አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። በፌስቡክ አልቆት አጥፍቶ እንጀራ የሚያገኝ ከሆነ ጎሮሮ የሚከፈተለት ከሆነ ይከፈተለት እንጀራ ያገኝ። አንድ መጥራት ያለበት ጉዳይ አለ ብዬ አስባለሁ። በቀንነት ተመልከቱት ይሄንን ቪዲዮ። አይሾስ ቤት ሲመጣ ማሰር መፍትሄ አይደለም። አቤል አቡና የሚባለውን ልጅ ከቻላችሁ ፍቱት። ኢትዮጵያ ዳይሌም ፔጅና አዶናይ እንደሚፈነጥዝባት አትመስልም። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያዊ ሰዎች እንደምናላችሁ እንደምስጋችሁን ያለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ብዛላችሁ የተዷችሁ ወርቻችን ከመሸ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። ዛሬው እንግዲህ አመሻሽ ነው ቪዲዮ የደረሰኝ። በአዲስ አበባ ስቴዲየም የአርሰናል ደጋፊዎች እየተቀጠቀጡ የሚያሳይ ምስል እየተዘዋወረ ይገኛል። 7 ደረጃ ይመስላል እንግዲህ አዲስ አበባን እያንቀጠቀጧት ይገኛሉ ማለት ነው። የአርሰናል ዋንጫ መብላት አስመልክቶና ይህ ቪዲዮ በጣም ብዙዎች እያነጋገረ ይገኛል። ማሳያችሁ ይሆናል። በተጨማሪ ደግሞ ከካናዳ ያሉ የኦርቶዶክስ አባቶች እንግዲህ ከፍተኛ ተቃውሞ እያደረጉ ይገኛሉ በመንግስት ላይ ማለት ነው። በተቃራኒ በኩል ደግሞ ሀገር ውስጥ ያሉ አባቶች ምርጫ ቅስቀሳ ስንዴው ነዶን ይዘው ጀምረዋል ማለት ነው። ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ካህናት አባቶች ናቸው እና እነኚህ መረጃዎች ትኩረት ሰጥተን ለማየት እንሞክራለን እና ሌላኛው ብፁዕ አቡነ ሩፋኤል የደቡብ ሱዳንና የወለጋ እንዲሁም የቤንሻንጉል ሀገረ ስብከት ሊቀ ጳጳስ ጽላት የወርቅ ጽላት ሰርቀዋል እየተባለ የወጣ መረጃ ነበረ ማለት ነው ከዚህ ቀደም። ታዲያ በዚህ ጉዳይ ምላሽ ሰጥተዋል እናያለን። መረጃዎችን ሁሉም መረጃዎች አስደምጣችኋለሁ በቅደም ተከተል። ሁላችሁም መረጃውን ላይክ እያደርጋችሁ ጀምሩ። በቅድሚያ ግን እፎይ በዘመዴ ቲቪ ላይ በትናንትናው ዕለት ቀርቦ ነበረ። አንድ ኦርቶዶክሳዊ በእውነት በጣም እጅግ ደስ ያለኝ ቆይታ ኢንተርቪው ነበረ እያደረጉ የነበረው። ከዛ ንግግሮች መካከል በጣም እጅግ ያስገርመኝ ንግግር የእፎይን ወደዚህ ወደ አገልግሎት የመጣበትን ይህን ቪዲዮ ላሳያችሁ። በእውነት በጣም ደስ ስላለኝ ነው። ያልሰማችሁ ላስደምጣችሁና ወደ መረጃዎቻችን እናልፋለን። ቪዲዮ ላይክ እያደርጋችሁ ጀምሮ ቻናላችንን ሰብስክራይብ አድርጉ። ሌላ አካል አለ ግፋበት፣ በዚህ በኩል እኛ እንረዳሃለን ያለ ተቋም አለ። ከኦርቶዶክስም ይሁን ከፕሮቴስታንትም ይሁን ከካቶሊክም ይሁን ከክርስትናው ዓለም በተቋም ደረጃ ይህንን ያንተን ሙግት ይዞ የመጣለ። ምክንያቱም ከዛ አካባቢ በተደራጀ መልኩ ስለሆነ የሚመጣው ከዚህ አካባቢ ወደ ቲክቶክ ዓለም ከገባ በኋላ ምን ገጠመ? ምንድነው ፈተናዎች የመጡት? የመጀመሪያው አካባቢ እንዴት ነበር? መሀል ላይ እንዴት ነበር? በኋላስ እንዴት ነበረ? በዚህ አካባቢ የገጠሙን ነገሮች እስቲ ንገረን፣ ከተቋማቱ ጋር አያይዘ ማለት ነው። ምክንያቱም ብዙ ሰዎች ነፃ ማውጣት አለብህ፣ ወይም ደግሞ ያሉትን ምስጋና ማቅረብ አለብህ፣ ክሬዲት መስጠት አለብህ። ያደረጉህም ካሉ ወረቀት ሰጥተው ማህተም መጥተው ልጃችን ነው ብለው የላኩ ካሉ አንተ አሁን አመጣጥህን እየነገርከን ነው፣ የራስህ ነው፣ በራስህ ነው የገባሁት ነው የምትለው። ግን ካለ ደግሞ መታለፍ ስለሌለባቸው እድሉን እሰጥሃለሁ። ያ እንግዲህ ከዛ በኋላ ምንድነው በዚህ ውስጥ ይሄ ነገር ተጀመረ። ከዛ አካባቢ የተለያዩ መልእክቶች ይደርሱኝ ጀመር። ከዛ በኋላ ከስልጤ አካባቢ ላይ ከወራቤ ከስልጤ እንደዚህ ምን ያህል ፈተና ውስጥ እያለፉ እንደሆነ ጫና ምን ያህል እንዳለባቸው የተለያዩ መረጃዎች ይደርሱኝ ጀመር። እንደዚህ እየተባሉ ሂቢሌት እንደሚደረጉ የማሸማቀቅ ስራ እንደሚሰራ። ስለዚህ ያ ነገር ነፍሴ ላከችኝ ማለት ነው። ነፍሴን የፈጠረው ክርስቶስ እሱ ላከኝ ማለት ነው። አይ ድምጽ ልትሆናቸው ይገባል የሚል ማተም መጥቶ ላከኝ። እሱ ማተም መጥቶ ላከኝ ክርስቶስ ነው። በደሙ ማተም መጥቶ ለነኛ አካላት ወንጌል ያስፈልጋቸዋል። ስለዚህ ልነግራቸው ይገባል። ልክ ያለው አለኝ ማለት ነው። ስለዚህ የሱ ማህተም አለብኝ ጠመቅ ቅዱስ መንፈስ የሰጠኝ እኔም ደግሞ እንደመሰከርለት ግዴታ ሆነብኝ ማለት ነው። ባለማወቅ አጋንንትን ጋብዘው
አይ እጣቢያችሁን አንጡ አጋንንት ለማውጣት የሚሉ ስሙ አጋንንትን እንደሚያርድ አጋንንትን እንደሚያባርር የሱን ስም ማስተዋወቅ እንዳለብኝ ተሰማኝ ማለት ነው። ስለዚህ ትልቁን ክሬዲት የሚወስደው የላከኝ ክርስቶስ ይሆናል ማለት ነው። ከግለሰቦች ጋር በተያያዘ ግን ከሰዎች ጋር በተያያዘ ከሆነ ምንም ማቀውም ነገር አልነበረም። ሆነ ለመናገር ማለት እንደዚህ ንጽጽሩንም እንደዚህ ማቀው ነገር አልነበረም። የለም ከሰው ጋር እንደዚህ የለም፣ ምንም የለም። ረንደምሊ ያቺ ክስተት ብቻ ነች ስለዚህ ውስጥ የከተተችኝ። በእውነት ምንም ቃላት የለኝም። በሙሉ አፍህ እግዚአብሔር ረድቶ ለምስክርነት ስላቆመ በእውነት እግዚአብሔር ይመስገን። በእውነት መታደል ነው እግዚአብሔር ማገልገል፣ በእግዚአብሔር ቤት መቆየት ምንኛ መታደል ነው። እውነት እፎይ ቃለ ሕይወት ያሰማልን። ይህንን ቪዲዮ ላስደምጣችሁ የፈለግኩት ሁላችሁም ገብታችሁ እፎይ ወደዚህ አገልግሎት እንዴት መጣ፣ ምን አይነት ነገሮችስ እየገጠሙት ነው፣ ምን አይነት ቻሌንጆችንስ እያለፈ ነው ያለው፣ በስደት ሀገር ነው ያለውና ይህን ነገር ዘመዴ ኢንተርቪው አድርጎት ሙሉ እዛ ላይ ማብራሪያ ሰጥቶበታል። ገብታችሁ ኦርቶዶክሳውያን እዩት። የወንድማችን ብዙ የጠፉ ነፍሳትን ለማዳን ከእግዚአብሔር የተሰጠን እንቁ ወንድማችን ነውና እፎይ ሁላችሁም አካውንቱን ፎሎ ማድረግ አበረታቱ። ሄዳችሁ ደግሞ ዕውቀትን ሸምቱ ማለት እወዳለሁ። ወደ መረጃችን እናልፋለን አሁን ኦኬ ጋይስ እንዳያችሁት ነው በአዲስ አበባ የአርሰናል ደጋፊዎች በእነዚህ ያለ መልኩ እንግዲህ በዱላ እየተቀጠቀጡ ይገኛሉ ማለት ነው። እንግዲህ በዚህ ጉዳይ ያላችሁን ሀሳብ አስተያየት ኮሜንት ታስቀምጡልኝ ይሆናል። በተለይ በአዲስ አበባ እንዲሁም በኢትዮጵያ የአርሰናል ደጋፊዎች በጣም ብዙ ነገሮችን ሲያደርጉ ተስተውለናልና ትዝታችን ማስቀምጠናል ከዚህ ቀደም በተለያዩ ቪዲዮዎች ላይ እና እስኪ በዚህ ዙሪያ ምን ሀሳብ አላችሁ ኮሜንት ላይ ሀሳብ አስተያየታችሁን ታስቀምጡልኝ ይሆናል። ወደ ቀጣይ መረጃ እንሄዳለን። ከካናዳ ያሉ የኦርቶዶክስ ሃይማኖት አባቶች እንደዚህ ያለ ንግግር እያደረጉ ነው የሚገኘውና እስኪ ሰምተን እንመለስ። በሀገር ውስጥ ያሉ ሃይማኖት አባቶች የስንዴ ነዶ ይዘው ወጥተው የይምረጡ ቅስቀሳ ብልጽግናን ይምረጡ እያሉ እንግዲህ ቅስቀሳ እያደረጉ ይገኛሉ። እውነት የሃይማኖት አባቶች እንደዚህ ያለ ቦታ ላይ መገኘታቸው ትክክል ነው ወይስ አይደለም? ሁለቱንም ሰምታችሁ ተቃውሞና ድጋፍ ነው የሁለቱም ሃይማኖት አባት ስራና ይህን ቪዲዮ አይታችሁ አስተያየታችሁ ኮሜንት ላይ የምታስቀምጡልኝ ይሆናል በቅንነት ማለት እንደ አንድ ኦርቶዶክሳዊ እስኪ ተሰማችሁ ስሜት ኮሜንት ላይ ትጽፉልኛለች። አግሩ ታስሮ ሚስቱ እየተደፈረች እህቱ እየተደፈረች እያየ ይሄንን የሚቀበል ከሆነ ወይስ ልቦናው ተሰብሯል ወይም ደግሞ ሌላ ሽል ነው ማለት ነው። ይሄንን የሚቀበል አማራ የለም። ታስታውሳላችሁ የአማራን ርስቱንና ሴቱን እንጂ ወንዱን አንፈልገውም እየተባለ ሲገዳል አላየንም እንዴ? ምን ይመጣል እዚህ የበለጠ? ይሄ ብቻም አይደለም። እኛ ከአማራ ጋር መኖር አንፈልግም ብለው ቤተክርስቲያናቸውን የቀየሩ የለም የለዩ የሉም እንዴ? የለዩ የሉም አሉ። ታዲያ ምን ይመጣል? ለምን ነው የሚያስኮረምመን? ይሄንን እያዩ አማራው እንዳይሰበሰብ ደግሞ አማራንን ስንል ደግሞ የሃይማኖት አባቶች የሚባሉት የብልጽግና ፍርፋሪ የሚለቅሙት በተለይ ጳጳሳት በሁለት ቦታ ደሞዝ የሚያገኙት ባሉበት ሀገር በዶላር ደሞዛቸው ይከፈላል። ኢትዮጵያ ደግሞ ደሞዝ ይሰጣቸዋል፣ ቤት አላቸው። ስለዚህ አማራ አትበሉ ኢትዮጵያ እያላችሁ ቀጥሉ። ኢትዮጵያ እንወዳለን፣ ሀገራችን ናት። ነገር ግን የአማራ ቄራውን ሀገር መቀጠል የለባትም። አማራው ሲኖር መኖር ያለበት መንግስተ ሰማያት አይደለችም እኮ በአማራ ደም ብቻ የምጸና ሀገር አይደለም። ሁላችንም ስንረባረብ አማራውም፣ ኦሮሞውም፣ ጉራጌውም፣ ትግሬውም፣ ጋምቤላውም በህብረት ከቆመ ይቀጥላል። ያለበዛ ግን አማራ ብቻ እየታረደ የሚቀጥልበት ሁኔታ ሊኖር አይገባም። ይሰማቸዋል። ስለዚህ እኛም አማራዎች
ከሌላው ማህበረሰብ ጋር ለመኖር መጀመሪያ ራሳችን ማቆም አለብን፣ መኖር አለብን። በየርንበት የምንታረደው አማራ ያልታረደበት ቦታ ሲነገሩኝ፣ አማራ ያልተደፈረበት ቦታ ሲነገሩኝ፣ አማራ ያልተዋረደበት ቦታ ሲነገሩኝ አለ እንዴ? አይሰማችሁ? ስለዚህ ይሄንን አራጅ ይሄንን ገዳይ ስርዓት እንቃወማለን። ምርጫው አርቲፊሻል ድራማ እንጂ የኢትዮጵያ ሕዝብ ነፃ አውጭ ወይም ደግሞ ለኢትዮጵያ የሚጠቅም ምርጫ አይደለምና መጀመሪያ እንደ አማራ መኖር ይጠበቅብናልና የምርጫው ድራማ በአማራ ክልል ሊደረግ አይገባም። ሁሉም ኢትዮጵያውያን ሊቃወሙት ይገባል እንላለን። ድል አማራ ብቻ አይደለም። ታስታውሳላችሁ ዳንኤል ክብረት የሚባል ማንነቱን የሸጠ ፍርፋሪ የሚለቅ ባንዳ የውጭ ዲያስፖራው አይደለም መጥቶ መኖር አስከሬን እንኳን መቀበል ያለበትም በማለት አዋጅ ያወጀ ነው እኮ። ለመቃብር እንኳን ያልተፈቀደላችሁ ናችሁ። በሰው ሀገር እየተንከራተን ኑረን ደግሞ ነፍስና ስጋችን ሲለያ ስጋችን እንኳን ኢትዮጵያ ውስጥ ማረፍ የለበትም ተብሎ አዋጅ የታወጀብን ሰዎች ነን እኮ። ይሰማችኋል? ስለዚህ ከዚህ የበለጠ ምን ይመጣል? እና እባካችሁ እንሰብሰብ፣ እንነጋገር። እንበቃለን። በቂ ህዝብ ነው ይሄ። እኛ ከተነከርን፣ እኛ ከተነጋገር የትኛውን መከራ ማለፍ እንችላለን። እና አባ አፈወርቅ ወደ ግብርና ገብተው ስንዴ ወደ ውጪ ኤክስፖርት ሊያደርጉ ነው አሉ። ከዚህ ወደዚህ አንድ ግን የምጠይቀውት ይቅርታ ያድርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ፣ ግን ይተኛሉ። መተጋገዝ ባህላችን ስለሆነ ክቡር አባታችንም ወደ ግብርና ገብተው መንግስትን እያገዙት መሆኑ ተገለጠ። በሀገር ውስጥ ላሉት ካህናት አባት እህታችን ምላሽ ሰጥታበታለች። ሀሳብ አስተያየታችሁን ኮሜንት ላይ በቅንነት አስቀምጦ እንማማርባቸዋለን። ከሀገር ውጭ ያሉት ኦርቶዶክሳዊ ካህናት አባቶች እንዴት አያችሁት? ሀሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እናያቸዋለን፣ እንማማርባቸዋለን። እንደ አንድ ኦርቶዶክሳዊ የሃይማኖት አባት እዚህ ቦታ ላይ መገኘት አለባቸው ወይ የሚለውን ነው የምናየው ማለት ነው። አዎ እየተፈጠሩ ያሉት ነገሮች ምንም የሚደበቅ ነገር አይደለም። በአይናችን በብረቱ እያየን ያለው ነገር ስለሆነ ይህ እውነት ነው ብለን ልንቀበል ያስገድደናል። እያየነው ስለሆነ ነገሮቹ እየተፈጠሩ ያሉትም ማለት ነው። ሰው ግን ለአንድ ኦርቶዶክሳዊ ካህናት አባቶች እዚህ ቦታ ላይ መገኘታቸው ከኦርቶዶክሳዊ አንጻር እንዴት ነው መታየት ያለበት የሚለውን ነው ማየት የምፈልገው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወደ አቡነ ሩፋኤል እንሄዳለን። እኔ አባታችሁ እንደሆነ ልጆቼ የኔን ስም በፌስቡክ አጥፍቶ እንጀራ የሚያገኝ ከሆነ ጎሮሮ የሚከፈተለት ከሆነ ይከፈትለት፣ እንጀራ ያገኝ። የኔ ስም ለሱ እንጀራ ከሆነ ይክፈትለት። ለድሃ እንጀራ መክፈት ነው፣ አንድ የሥራ ቦታ ነው። ምክንያቱም ዮሐንስ አፈወርቅ አንተ ለእግዚአብሔር ንጹሑን እንጂ ሰው ያለህን ይበል። እኛ የጋምቤላ ክርስቲያኖች፣ እኛ የጋምቤላ ልጆች በሃይማኖታችን የጸናን፣ በምግባራችን የጸናን፣ ቤተ ክርስቲያናችንን ወዳድ ተዋህዶ ወዳድ ስለሆን በዚሁ ጸንታችሁ እግዚአብሔርን ውደዱት። አሳልፈው የሚሰጡን ከበውናል። እዚህ ከብፁዕ አቡነ ሩፋኤል ሀገረ ስብከት ለቅድስት ቤተክርስቲያን ለቅዱስ ሲኖዶስ የተላከ ደብዳቤ ነበረ። ከዚህ ሰሞን ሰምታችሁት ከሆነ ኦርቶዶክሳውያንና የወርቅ ጽላት በብፁዕ አቡነ ሩፋኤል እጅ ተዘረፈ የሚባል ዜና እየተዘገቡ ነበርና ለዛ ምላሽ ሆነ ዘንድ የኔ ስም ለጥፎ በየፌስቡኩ እንጀራ የሚያስገኝ ከሆነ ለጥፎ አግኙ ብሉበት፣ እውነትን የሚያውቀው እግዚአብሔር ነው እያሉን ይገኛሉ ኦርቶዶክሳውያን። በዚህ ጉዳይ ላይ አሁንም ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ ማለት እወዳለሁ። ሌላ ምንም አይነት ነገር ማለት ስለማልፈልግ ማለት ነው። ይሄኛውን ቪዲዮ ላሳያችሁ። በጣም እጅግ መጨቃጨቃ የሆነ ነገር ነው፣ የአሮናይና የሌሊያን ፔጅ ጉዳይ ማለት ነው።
ማሰር መፍትሄ አይደለም። አቤል አቡና የሚባለው ልጅ ከቻላችሁ ፍቱት። ኢትዮጵያ ዳይሌም ፔጅ እና አዶናይ እንደሚፈነጥዝባት አትመስልም። ህዝቡ በከባድ ረሃብ ላይ ይገኛል። በጣም የኑሮ ውድነቱ አስመሮታል። አዶናይም ብትሆን ካድሬነቱን ትተ ለህዝቡ ድምፁ ይሄን ለመናገር አንድ መጥራት ያለበት ጉዳይ አለ ብዬ አስባለሁ። በቀንነት ተመልከቱት ይሄንን ቪዲዮ። አይሾስፒድ ሲመጣ ወደ አፍሪካ ነው ቱሩ እንጂ ወደ ኢትዮጵያ ብቻ አልነበረም። ስለዚህ ያያቸው ወይም ያለው ጊዜ እጅግ በጣም አጭር ነበረ። ዲለም ፔጅም ወደ ኢትዮጵያ መጣለው ብሎ ፖስት ያደረገው ወደ 6 ሚሊዮን የሚጠጉ ኢንተርናሽናል የሆኑ ሰዎች ተመልክተውታል። በዚህም ቪዲዮ ላይ የሚሄድባቸውን ቦታዎች ስፔሲፊክሊ ጠቅሷል። ወደ እነዚህ አይነት ቦታዎች ይሄዳለው ብሎ ተናግሯል። ይሄን ቪዲዮ ሰርች ይላችሁ ነበር። እሱም በቪዲዮ ላይ ያሳየው ነገር አለ። ኢትዮጵያ ውስጥ የተለያዩ ችግሮች አሉ። አዎ የተለያዩ ችግሮች አሉ። በጣም ሰፈር እያደረግን ነው። ፖለቲከኞቻችን ሰላማዊ በሆነ መልኩ ተነጋግረው ይህን ችግር መፍታት አለባቸው። ገበሬው ያመረተው ነገር መሸጥ እየቻለ አይደለም። ህጻናት ወደ ትምህርት ቤት እየሄዱ አይደለም። የተለያዩ ችግሮች አሉ። ፖለቲከኞቻችን ተወያይተው ይህንን ችግር ይፍቱልን። ለለምፔጅ ስለዚህ ጉዳይ ያውቃል። አዎ ያውቃል። የሀገሩ መንግስትም ስለዚህ ችግር ያውቃል። መግለጫ ማውጥቶ ነበር አይደለም እንዴ? በትግራይ ሲቹዌሽን ላይ ሁላችንም ማወቅ ያለብን የሰላም እጦት እኮ ከሆነ ጊዜ በኋላ የሚያልቅ ነገር ነው፣ የሚቆም ነገር ነው። ፈጣሪ ከረዳ ለቱሪዝም የሚሰራ ከሆነ ዛሬ ላይ ሆናችሁ ለዛሬ አትሰሩም። ዛሬ ላይ ሆናችሁ ለነገ ነው የምትሰሩት። እና ይህንን ነገር ለምን በፖዚቲቭ መልኩ መረዳት አቃተን? ለምንድነው ነገሮችን የምሰነጥቀው የሚለው ነገር በጣም ነው የሚገርመኝ እኔ። በተጨማሪም ደግሞ እስካሁን ድረስ ለለምፔጅ ኢትዮጵያ ከመጣ በኋላ ዜና ሲዘግብ አይታችሁ ታውቃላችሁ? አልዘገበም እስካሁን ድረስ። ይህ ማለት ስራውን ጥሎ ነው የመጣው። ኦዲየንሶቹ ኢንፎርማቲቭ እንደሆነ ነው የሚያውቁት። በዚህ ኮንተንት አይደለም ብዙዎች የሚያውቁት። ኢቭንቶ ከዚህ በፊትም እንደዚህ አይነት ኮንተንት ቢሰራም ነገር ግን ስራውን ጥሎ ነው የመጣው ወደዚች ሀገር አይደለም። በላሊበላ እስካሁን ድረስ ስንት ሆቴሎች ነበሩ? እነሱ ሆቴሎች በአሁኑ ሰዓት በሰላም እጦት ምክንያት ባዶ አልሆኑም እንዴ? በዚህ ምክንያት እዛ አካባቢ የሚኖሩ ሰዎች ምን ያህል ተቸግረዋል? በትግራይ ክልል፣ በአክሱም፣ በተለያዩ ቦታዎች፣ በባህር ዳር፣ በጎንደር፣ በኦሮሚያ ክልል እጅግ በጣም ብዙ ሰዎች በቱሪዝም ላይ ዲፔንድ ያደረጉ ሰዎች በአሁኑ ሰዓት እንግዲህ ስራ አጥ ሆነዋል። ሆቴሎቻቸውን፣ ተቋሞቻቸውን ሊያጡ ነው። በብድር ውስጥ ነው ያሉት። እኛ በውስጣችን ተነጋግረን ሰላማችን የምናስከብር ከሆነ ነገለት ከነገ በኋላ የሰው የሚሰራቸው ስራዎች እኛን አይጠቅሙንም። እርስ በርስ በመነጋገርና ሰላምን በማስቀደም ዲስከስ በማድረግ ችግሮቻችንን ለመፍታት ቅድሚያ ብንሰጣቸው እንደዚህ የወጣን ቲክቶክ ላይ የግለሰብ ኢትዮጵያ ውስጥ መምጣቱ ጥሩ አይደለም። ኢትዮጵያን እየጎበኘ አይደለም። ምንም እንኳን የተናገራችሁት ነገር አዲስ አበባ ብቻ እንደሚጎበኝ ቢሆንም ነገር ግን እሱ እየወጣ እየጎበኘ ቢሆንም ይህን ሳታስተካክሉ አሁንም እየወጣችሁ ሌላ ችግሮችን የምትቆሰቁሱ ሰዎች ይገባኛል። ክሪቲሳይዝ ማድረግ የእናንተ ኮንተንት ነው። ኮንተንታችሁ ላይ እየሰራችሁ ያላችሁት ይህን ማህበረሰቡ ላይረዳ ይችላል። ዛሬ እዚህ አካባቢ ለምን አይሄድም? ለምንድን ነው አዲስ አበባ ብቻ የሚጎበኘው? ነገር ደግሞ ተነስታችሁ ለምን እዚህ አካባቢ ሄደ? እሱ ሲሄድ ደግሞ ተመልሳችሁ እንደዛ ትላላችሁ። እኛ ሰላም ነው የምንፈልገው። የወንድሞቼ ህመም የኔም ህመም ነው። ከናንተ የበለጠ እኔን በጣም ነው የሚያመኝ። ኢትዮጵያ በእነዚህ አይነት ችግር ውስጥ በመሆኗና በመቆየቷ የምታገኙ ሰዎች አላችሁ፣ ጥቅም የምታገኙ ሰዎች አላችሁ። ኤክስፖዝ አላደረገውም። ለምንድን ነው በወንድሞቻችን ሞት የምትነግዱብን? ወንድም ወንድሙን እህቱን እኮ ነው እየገደለ ያለው። ጦርነትን እኮ ተመለከት ነው። ከማንም ሰው የበለጠ እኮ አየነው። በጣም ኢፌክት አደረገ። ብዙ ሰዎችን፣ ብዙ ወንድሞቻችን፣ ብዙ እናቶቻችን፣ ብዙ አባቶቻችን አጣንበት። ተመለስን እኮ ብዙ አመታት ወደ ኋላ ተመልሰናል እኮ ሳይኮሎጂካሊም ሆነም ኢኮኖሚካሊ በጣም ተጎድተናል። እስቲ በተለያዩ ሀገራት በውጭ ሀገራት የምትኖሩ ሰዎችና እንደ ሶሻል ሚዲያ ላይ የወጣችሁ የምትናገሩ ሰዎች እስቲ ልጆቻችሁን ላኩልን፣ እስቲ ይምጡ፣ ይጎብኙን፣ እስቲ ይጠይቁን፣ እስቲ ይምጡ። በዚህም ቲክቶክ ላይ ያላችሁና ቪዲዮ የምትመለከቱ ሰዎች ሰላም ላይ የሚሰሩ ሰዎችን እስቲ አበረታቷቸው፣ እነሱ ሞቲቬት አድርጓቸው፣ ለነሱ ኮፒ ሊንክ እና ሼር አድርጉላቸው፣ የነሱንም ሀሳብ አድምጧቸው። በሌላ ሀገር ሆነው የሚናገሩ ሰዎች ሁሉንም እያልኩኝ አይደለም፣ የተወሰኑ ሰዎችን ደግሞ እነሱን ደግሞ መልስ ሰጧቸው፣ እንንቃባቸው። እኛ ሶሻል ሚዲያ ላይ ያለው ሰዎች ቢያንስ ትንሽ እንረዳለን። በወንድሞቻችን ሞትና ደም እየሸቀሉብን እየሰሩብን ያሉት ድምጽ ሆነንላቸዋል በሚል ምክንያት ብዙ ስራዎችን እየሰሩብን ይገኛሉ። ባካችሁ አትሸወዱ። ይህ የኔ ሀሳብ ነው። እንግዲህ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ታውቃላችሁ ሰላምን እንደምወድ ሰላምን እንደምናፍቅ በተለያዩ ቦታዎች የሚኖሩ ወንድሞቼ እንደናፈቁኝ እህቶቼ እንደናፈቁኝ ታውቃላችሁ። እነሱ ጋር ተገናኝቼ ስራ መስራት፣ መሳቅ፣ መጫወት፣ መብላት፣ መጠጣት ፈልጋለሁ፣ እወዳለሁ። ውስጤ ነው ይሄ። ለዚህ ደግሞ በውስጣችን ያሉ ነቀርሳዎች ሊወገዱ ይገባሉ። ለሰላም ቅድሚያ እንስጥ። ኦልዌይስ ሁሉ ጊዜ ለሰላም ቅድሚያ እንስጥላለሁ። ብሩክ ነኝ። መልካም ቀን ይሁንላችሁ። ኢትዮጵያ አዶናይና ዲለም ፔጅን እየተነጠዙ ያሉባትን አትመስልም ያለው ልጅ እንግዲህ እንደሰማችሁት ነው። እውነት ለመናገር አዎ ሀገራችን በኢትዮጵያ ላይ በጣም ብዙ ነገሮችን እያየን እንገኛለን። መልካም ነገሮች እንዳለ ሁሉ ደግሞ መጥፎ ነገሮች አሉ። ከዚህ መቀጠል ሁለት ቪዲዮዎችን ብቻ እኔ አስደምጣችኋለሁ በትንሹና ይህ ለምሳሌ ያክል ነው። እናንተ በጣም ብዙ ነገር መጻፍ ትችላላችሁ። አሁን ኮሜንት ላይ የዛሬውን ኮሜንት እንግዲህ በእናንተ ሀሳብ አስተያየት ነው የምታጠቀልቁት ማለት ነው። ይችን እናስተማት ምክለውን እንስማት። ቤት መፈለግ ከጀመርኩኝ ዛሬ 6 ቀን ነው። ልጅ ስለያዝኩኝ ብቻ የዘንድሮ አካባቢ እግዚአብሔር የለም ነው የሚሉት። ቆይ ምን እየሆንን ነው? ሰው ከዚህ ተፈጥሮ እንደ ሰው ይጠራል። እናንተ ልታውቁት ኢትዮጵያኛ የምናውቀዋለን እኮ። ቆይ ወዴት እየሄድን ነው? እምባው እንዴት እንደሚወርድ መውለድ አጽያም ነው እንዴ? ወንዶችስ እሺ፣ ሴቶች አልወለዳችሁ? አላረገዛችሁ?
ልጆች ይሏችሁ ነገ በእኛ ብላችሁ አታስቡ። እቻለም በጠቅላላ ክራይ ናት። መቼ ልሽኝ እንደምንችል አናውቅም። እውነት ነው። በጎ ስራ ሰርቶ ማለት የተሰለ ነገር የለም። ወዴት ነው የምንሄደው? አገሬስ ኢትዮጵያ እንደ ያለ ነው። ምንድን በአንድ እንደሚፈስ እንግዲህ ምን እንደደረሰበት እግዚአብሔርና እሷ ብቻ የሚያውቁት። ከፍረን አንዴ እንኖር ያለው ፕሊንቸር ፖስት ማድረጋችሁን አትርሱ። ፎሎ ማድረግ መሰለናገር እግዚአብሔርን እኔም ይሄ ነገር ገጥሞኛልና ሰው እንዴት ሰው ይጠላል? ሰው አንፈልግም። አንድ ሰው ካልሆነ ልጅ ካለው አናከራኝም። በጣም የሚያስጠላ የሚዘገንን ማለት ነውና እባካችሁ አትግደሉ ነው። እባካችሁ አትግደሉን፣ በእናታችሁ አትግደሉ። እኛ ጥይት አይገባንም። እባካችሁ ተውን። እባካችሁ አትግደሉን። በቃ አትግደሉን። እባካችሁ አትግደሉን። ተውን። እኛ ሀገርም ልጆቻችንን ነው እናሳድገው። አትግደሉን። ተውን። እኛን አትግደሉን እንጂ